4 ልብን የሚያጽናኑ የመጽሐፍ ቅዱስ ጥቅሶችን ደግሞ እነሆ። ዕብራውያን 6:10 እግዚአብሔር ያሳያችሁትን ፍቅርና ስራችሁን ይረሳ ዘንድ አመፀኛ አይደለም ይላል። ወንድምሽ ውለታሽን ቢክድ አምላክሽ ግን ያጠብሽውን ዕቃና የከፈልሽውን መስዋዕትነት በመዝገቡ ጽፎታል። ሁለተኛ ጥቅስ ትንቢተ ኢሳይያስ 40:29 ለደከመው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ይላል። ያለ ጊዜው የተቋረጠው የወር አበባሽንና የደከመውን ወገብሽን አምላክ ዳግም የማደስ ኃይል አለው። መዝሙረ ዳዊት 27:10 አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ይላል። ወንድምና እህት ፊታቸውን ሲያዞሩብሽ የዓለማቱ ጌታ አንቺን በቅፉ ተቀብሎሻል። መዝሙር 126 ቁጥር 5 በእንባ የሚዘሩ በደስታ ያጭዳሉ። በሳሙና አረፋ ሸፍነሽ ያለቀስሽው እንባ ነገ በፈጣሪሽ ፊት የደስታ ሰርግ ሆኖ ይመለስልሻል። ከዚህ ስነ ልቦናዊና አካላዊ ስብራት ቶሎ እንድትወጪ የሚያግዙሽን 10 ሳይንሳዊ እርምጃዎችን ደግሞ እነሆ። አንደኛ፣ የታፈነውን ሐዘን ማፍሰስ። ጠንካራ ነኝ ብለሽ እንባሽን አትዋጪው። ሐዘንን ማፈን ኩላሊትንና ማህፀንን ያደርቃል። ጓዳ ገብተሽ ድምፅሽን አውጥተሽ አልቅሺ። አይምሮሽ ሲረጋጋና የተቋጠረው እንባ ሲፈስ ስርዓተ ሰውነትሽ ዳግም ሊነቃቃ ይችላል። ሁለተኛ፣ የስነ ልቦናና የገንዘብ ድንበር ማበጀት አለብሽ። ወንድሞችሽና እህቶችሽ ራሳቸውን ከቻሉ ከዛሬ ጀምሮ የገንዘብም ሆነ የስሜት ሸክማቸውን መሸከም አቁሚ። አንቺ የባንክ ማሽን አይደለሽም። ለአንቺ ብቻ የሚሆን ጊዜና በጀት ለራስሽ መመደብ ጀምሪ። ሶስተኛ፣ ራስሽን እንደ ሰለባ አትይ። ተበላው፣ ተበዘበዝኩ፣ ከሰርኩ ማለትን አቁሚ። እኔ ራሴን በፈቃዴ ሰውቼ ቤተሰቤን አዳንኩ ብለሽ የጀግንነትን ካባ ልበሺ። አስተሳሰብሽን ስትቀይሪው ውርደትሽ ወደ ክብር ይቀየራል፣ አይምሮሽም ይፈወሳል። አራተኛ፣ ቀጥ ያለ የሰውነት አቋም እንዲኖርሽ ይህንን አድርጊ። ወገብሽን የሚቆረጥምሽ የተሸከምሽው የህይወት ሸክም በአካልሽ ላይ ስለተገለጠ ነው። ጠዋት ጠዋት ፀሐይ ላይ ቆመሽ ትከሻሽን ወደ ኋላ ዘርጋ አድርገሽ ቀና ብለሽ በረጅሙ ተንፍሺ። አካልሽን ቀና ስታደርጊው ስሜትሽም አብሮ ቀና አይላል። ይቅርታ እንደ ስነ ልቦናዊ መድኃኒት። ወንድምሽንና እህትሽን ይቅር በያቸው። ይቅር በይ የምልሽ እነርሱ ልክ ናቸው ለማለት አይደለም። አንቺ ይቅር ስትይ አይምሮሽ ከተሸከመው የጥላቻና የቁጭት መርዝ ነፃ ወጥቶ ሆርሞንሽ እንዲስተካከል ስትይ ነው። አዲስ የህይወት ምዕራፍ ጀምሪ። ጊዜው አለፈብኝ አትበይ። ዛሬ ላይ ሆነሽ አዲስ የሥራ ፈጠራ ጀምሪ። ራስሽን ማሳደግ ስትጀምሪ የጠፋው በራስ መተማመንሽ ይመለሳል። ሰባተኛ፣ ከቤተሰብ ውጪ አዲስ ማህበራዊ ህይወትን ፍጠሪ። ሁልጊዜ ቤተሰብሽ ላይ ብቻ አትንጠልጠይ። ቤተ ክርስቲያን መሄድ፣ መንፈሳዊ ማህበራት ውስጥ መግባት፣ አዳዲስ ጓደኞችን ማፍራት ጀምሪ። ስምንተኛ፣ ሞቅ ባለ ውሃና በጸበል መጠመቅ ወይም መታጠብ። በጭንቀት የተቋረጠው የሰውነት ጡንቻ በተለይም ወገብሽን ማታ ማታ ሞቅ ባለ ውሃ፣ ጠዋት ደግሞ በቀዝቃዛ ጸበል ማፍታታት የነርቭ ስርዓትሽን ያረጋገዋል። ዘጠነኛ፣ የንስሐ አባት ማማከር። የተሸከምሽውን የክደት ቁስል ለማንም ዘመድ አትናገሪ፣ ይፈርዱብሻል። ነገር ግን ለማይፈርድብሽ የንስሐ አባትሽ ንገሪው። ውስጣዊ ሸክምሽን ከክርስቶስ ጋር ይካፈልሻል። አስረኛ፣ ለራስሽ ማዘንና ራስሽን መንከባከብ። እስካሁን ለሰው ኖርሽ፣ አሁን ደግሞ ለራስሽ ኑሪ። ለራስሽ ቆንጆ ልብስ ግዢ፣ ጥሩ ምግብ ብይ፣ ራስሽን እንደ ትልቅ ንግሥት ተንከባከቢ። አንቺ እኮ የቤተሰቡ ሕያው ጀግና ነሽ። ስለዚህ እህቴ ውለታዬ ተረሳ፣ ጉልበቴ አለቀ ብለሽ አታልቅሺ። ራስሽን መስዋዕት ያደረግሽው ለከንቱ አይደለም። እስኪ ራሳቸውን አሳልፈው የሰጡ የተረሱና የተገፉ ነገር ግን ታሪክ የሰሩትን እነዚህን የእግዚአብሔር ወዳጆች አስተውይ። ዮሴፍ ቤተሰቡን ለመመገብ ራሱን አሳልፎ ቢሰጥና በወንድሞቹ ለባርነት ቢሸጥም ዓለምን ከረሃብ መቅሰፍት ሊታደግ ነው። ሙሴ የፈርዖን ቤተ መንግስትን ትቶ በገዛ ሕዝቡ በክህደት ቢቆስልም እስራኤልን ከባርነት ቀንበር ሊያወጣ ነው። ዳዊት ለወንድሞቹ ስንቅ ይዞ ሄዶ በታላቅ ወንድሙ ኤልያብ ቢሰደብም ጎልያድን ጥሎ እስራኤልን ሊያድን ነው። ሩት የራሷን የወጣትነት ሀገር ትታ አሮጊቷን አማቷን ለመጦር ብትሰደድም የንጉሥ ዳዊትና የክርስቶስ የሥጋ ቅድመ አያት ልትሆን ነው። አስቴር ብጠፋም ልጥፋ ብላ የራሷን ሕይወት ለሞት አሳልፋ ብትሰጥም የወገኖቿን የሞት አዋጅ ወደ ሕይወት ልትቀይር ነው። አቤል ንጹሕ መሥዋዕት አቅርቦ በገዛ ወንድሙ በግፍ ቢገደልም ደሙ ስለ ጽድቅ ለዘላለም የሚናገር የመጀመሪያው ሰማዕት ሊሆን ነው። ቅዱስ እስጢፋኖስ ለወገኖቹ እውነት ተናግሮ ውለታው ቢረሳና በድንጋይ ቢወገርም ሰማያት ተከፍተው የእግዚአብሔርን ክብር ሊያይ ነው። ቅዱስ ጳውሎስ ክብሩንና እውቀቱን ትቶ በገዛ ወንድሞቹ ቢገረፍና እስር ቤት ቢጣልም የዓለምን ግማሽ በወንጌል ብርሃን ሊያበራ ነው። ቅዱስ ያሬድ በተደጋጋሚ ትምህርት አልገባው ብሎት ቢወድቅም በመምህሩ ቢገረፍም ከሰማይ መላእክት ጋር ተባብሮ የማያልፈውን ዜማ ሊያመጣ ነው። ጌታችን ኢየሱስ ክርስቶስ በወዳጁ በይሁዳ ቢከዳ ውለታው ተረስቶ በመስቀል ላይ ራሱን አሳልፎ ቢሰጥም ሞትን በሞት አሸንፎ የዓለምን ኃጢአት ሊደመስስ ነው። መበዝበዝሽና መረሳትሽ ውድቀትሽ አይደለም።
የክደትን ጽዋ የጠጣሽው ራስሽን አቅልጠሽ የቤተሰብሽን ጎጆ በማብራትሽ ነው። ስለዚህ እቴ ወጣትነትሽን ሰውተሽ ያሳደግሽው ወንድምሽ ዛሬ ቢረሳሽም በማህበረሰቡ ፊት እንደ ተሸናፊ ብትቆጠሪም አንቺ በመልካምነትሽ ከጸናሽ ነገ የትኛውን ታላቅ የክብር ታሪክ እንደምትጽፊ ለማየት ጓጓለሁ።